የማውቀው ነገር ኖረ አልኖረ የትኛውም ነገር በጊዜ ነው የሚፈታው። ማንም ምንም አያገባውም አይመለከቱም። ቤኪ የምታውቀው ነገር አለ? አንድ ጥያቄ ብቻ ልጠይቅህ። አሁን እኔ ልጠይቅህ የምፈልገው ልጁ የብሩኬ ነው የብሩኬ አይደለም? ቡቡ እሱ እዩ የሚያውቁት ነገር አለ እና የሚያውቀውን ነገር ግልጽ አድርጎ ማስተካከል ብንችል። ሰላም ሰላም፣ እንዴት ናችሁ የኛ ቤተሰቦች? እኛ ያለን ፈጣሪ ይመስገን ሁሉ ሰላም ሁሉ ጥሩ እንደሆነ እናንተ ጋር ተስፋ አረጋለሁ። ፋሚሊዎች እንዴት ናችሁልኝ? አለን ያው በቃ ያላችሁበት ሁኔታ አሪፍ ጥሩ እንደሆነ ተስፋ አረጋለሁ። ያው እኛም እንዳለን አለን ማለት ሰሞኑ ያሉትን ነገሮች እያያችሁ ነው። ትንሽ ቡቡዬ ሀይሚ ጋር ምናምን የእዩም መምጣት የሆነ በጣም ችግሮችን ይዞብን የመጣው ማለት በቃ ችግሮችን ለመፍጠር ሆን ብላ አስባ እንደመጣች ነው እኔ አሁን እያሰብኩ ያለሁት። ማለት በቃ እንትን ነው ይሄ ጥሩ ያልሆነ ነገር ነው እያመጣች ያለችው። ነገራቶችን በብስለት አለማሰብ፣ ይሄ አለመረጋጋት፣ ቶሎ ብሎ ለውሳኔዎች መቸኮል እሷ ጋር በጣም ይታያል። እሷ ደግሞ የሚሰማት በቃ የሆነ አንድ ሰው ብቻ እየተጎዳ እንደሆነ ነው። ግን ከጀርባ ያሉ በጣም ብዙ ሰዎች አሉ። እነዛ ሁሉ ሰዎች እየጎዳች ነው። ነገሩ አሁን እዚህ ግባ እንዲህ ነው ለማለት እንኳን የሚከብድ ነገር ነው። ግን እንዲህ ነው ለማለት የሚከብድ ነገር ላይ እዩ በተደጋጋሚ ችግር ሲፈጠር እያያችሁ ነው። ጓደኞቼ ቤኪና ፍፄም ያው እነ ቡቡ ጋር ያለውን ነገር ለማስተካከል በጣም ጥረት እያደረጉ ነው። ግን ያው ጥረት እያደረጉ ትንሽ የሀሳቦች አለመጣጣም፣ አለመግባባት ምናምን ትላንትና የተጫነው ቪዲዮ ላይ አይታችኋል። ቤኪና ፍፄ በጣም ሲጋጩ አይታችኋል። ምንም አሁን ቤኪ የሚለውን ፍፄ ምንም እየተግባቡ አይደለም። እኛ ደግሞ አንድ ስንሆን ነው በቃ እነሱ ጋር ያለውን ነገር ለማስተካከል ጥረት ስናደርግ ሚሳካልን። ነገር ግን በቃ ምንም እኛ ጥሩ ሳንሆን እኛ አንድ ሳንሆን እኛ ጋር ሁሉ ችግር እያለ እነሱ ጋር ያለውን ነገር ለማስተካከል መሞከር መጀመሪያ አንድ ነገር ነው። ምክንያቱም እኛ የምንፈልገው አንድ ነገር ነው። እኔም ጓደኞቼም እርግጠኛ ሆኜ ስለነሱ መናገር እችላለሁ። ሰላም ነው የምንፈልገው። ጥሩ ሁኔታ የነቡቡን የቀድሞ ህይወት የቀድሞ ነገር ነው የምንፈልገው። በቅርብ ጊዜ ከወራቶች በፊት ከአንድ ወር ከሁለት ሳምንት ከሶስት ሳምንት ከአራት ሳምንት በፊት የነበረውን ፍቅር ነው እኛ የምንፈልገው። ስለዚህ ሁላችንም የምንፈልገው ጥሩ ነገር ነው፣ ሰላምን ነው እንጂ ግጭቶችን ምናምን አይደለም። አሁን እዚች ጋር አንዳንድ ሰዎች መጡ። እኔ በእርግጠኝነት ብሩኬና ሀይሚ ሚለያዩ አይነት ሰዎች ናቸው አይደሉም ሲጀመር ማለት ነው። አሁን እዩ ምን አስባ እንደመጣች ባላቅም ሁለቱም የሚለያዩ ሰዎች አይደሉም። ምክንያቱም በቃ ይሄ ቀጭን ነገር አይደለም ግንኙነታቸው። ይሄ በቀላሉ ሊበጠስ የሚችል አይነት ነገር አይደለም የሁለታቸው ግንኙነት እና ቡቡና ሀይሚሻ እንዲህ በቀላሉ የሚለያዩ አይነት ሰዎች አይደሉም። እንዲህ ቀላል ነገር አይደለም። ገባችሁ? የሆነ በቀላሉ ተጣልተው ተለያይተው በቃ እንደዚህ ምናምን እንደዛ አይነት ነገር አይሆንም። አሁን እዩም በጣም በሰል ብለሽ ለማሰብ ሞክሪ። እነሱ ጋር ጠንካራ ፍቅር ነው ያለው ብዬ ነው ማምነው፣ እንደ ጓደኛ ማለት ነው። ቤካ እንዴት ነሽ? አሉ አባቴ ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን አለን። ዛሬ የመጣሁት ካሜራ ይዤ ትንሽ ስለተከፋው ፍፄም ጋር ደውያለሁ። እስኪ መጣ እንጠብቀዋለን። ግን ትላንትና ያየሁት ቪዲዮ በቃ ልክ ያልሆነ የእናንተ መጋጨት ምንም በሎሽ ባደክም ዝም ብለህ ደስ ይለኛል እኮ ያለብን ችግር አይበቃንም። የመስማማት ፍላጎት የለውም። የሆነ ሀሳብህን የመረዳት ምናምን ፍላጎት ስለሌለው ዝም ብሎ መተው ነው ይሻላል። እሱ ያዋጣኛል ይስማማኛል ባለው መንገድ ልክ ነው ባለው መንገድ ይሄድ። ምንም እንትን ብለው ነገር የለም። በፈልገውም ነገር የለም። ጓደኛዬ አከብረዋለሁ ምናምን፣ ግን እንደዚህ ደግሞ እንትን እንዲለኝ አልፈልግም ጭራሽ። እዛ ባለፈ ግን ምንም ዘረም ይላል ነገር የለም። አሁን እኮ ቢካየለ አሁን እኛ ያለብን ችግር ይበቃል። የሆነ የእናንተ ደግሞ ተጨማሪ ችግር ሆኖ ምናምን ሊመጣ ይገባል ብዬ አላምንም። የኛውን ነገር ለማስተካከል ነው አይደል? የሁላችንም ሩጫ፣ ሁላችንም ፍላጎት አንድ ነው በቃ። ግን ምን ማድረግ ትችላለህ? አንዳንዴ እንደዚህ ሲሆን አማራጭ የሌለው ነገር ሲሆን በጣም ነው የሚያስጠላው።
ቆይ ይህን ነገር እኮ ለማስተካከል ቤኪ አሁን እኛ ተግባብተን ተስማምተን ማለት በዚህ ሂደት ውስጥ ሰዎች አይጋጩ ምናም ግጭት አይኖርም እያልኩ አይደለም፣ ግን አላማችን አንድ ነው። ሁላችንም የፍፄም የኔም ያንተም የሁላችንም አላማ ተመሳሳይ ነው። ገባ? ምናልባት የምንሄድበት መንገድ ለአንዳችን ጥሩ ላይሆን ለአንዳችን ላይ መቸን ይችላል። ስለዚህ የእናንተ መጋጨት የእናንተ ቪዲዮ ላይ እንደዛሙ ምናምን እኔ በጣም የደነገጥኩት ታውቃለህ፣ ቪዲዮን ሳይ ምክንያቱም ልክ ነው ብዬ ስለማላምን ገባረል ቤኪ ምን ማድረግ ይችላልው? ቤኪ እኮ ምንም ማድረግ የምችለው ነገር የለም። ገባ? አይ ምንም የመረዳት ፍላጎት የሌለውን ሰው መቼም እንደዚህ አትግተውም በግድ አሁን ወይ አታስገድደው። ነገር ትልቅ ሰው ነው፣ ምን ማድረግ ይችላል? ሰው ካልተግባባ በቃ በፈለክበት መንገድ ሂድ ማለት ነው። አይ ቢሆንም ቤኪ እኛ እዚህ ነገሮች እኮ ባላሰብነው መንገድ እየሄዱ በጣም እየተበላሹብን ነው ያሉት። አይደለም ሌላ አንተ ልንል ማለት ነው። ያ በጣም ነው የሚያስጠላው እኮ። ልክ አይደለም አሁን ያየሁት ነገር ምናምን ልክ አይደለም። አሁን ገባረን በዚህ ሰዓት መሆን ያለብን ከማጋ ማለት ነገራቶችን ለማስተካከል መሞከር ነው አይደል ያለብን። ስንሞክር ደግሞ በቃ የሆነ ነገር እኮ ይፈጠራል፣ ግን በቃ አንደርስታንድ እየተደራረግን እየተረዳዳን ነው መሆን ያለበት። ገባ? አሁን ፍፄ የሚያወራው ነገር ለክፋት አይደለም። አንተም የምታደርገው ነገር ምናልባት ለክፋት ነው ብለህ አስበህ ላይሆን ይችላል። ገባ? ትላንት ስትከራከሩበት የነበረው ነገር እንደዛ ነው። ፖዚቲቭ ሳይዱን ወስዳችሁት ምናምን የምትሄዱ ከሆነ ትግባባላችሁ። ስለዚህ ይህ ነገር ልክ ነው ብዬ አላምንም። በቃ ፍፄም ራሱ የሚያስበው ነገር አለ። አሁን ደውዬለታለሁ፣ ሲመጣ የሚያስረዳን ነገር ይኖራል። ስለዚህ ነገራቶችን በሰከነ መንፈስ ቤኪ ተረጋግተን እንድናወራ ነው የምፈልገው። እንደ ትላንቱ እንድትጨቃጨቁ የሆነ ግብግብ እንዲኖር ምናምን አይደለም። ተረጋግታችሁ በቃ ተስማምታችሁ በስነ ስርዓት እንድትወሩ። ምክንያቱም ያኛውን ነገር ለማስተካከል እዚች ጋር ጥሩ ነገር መኖር አለበት። ገባህ አይደል? ስንተባበር ነው ያንን ማስተካከል የምንችለው። ስለዚህ አሁን እኔ የምንስማማ ከሆነ ደስ ይለኛል። ሁላችንም ፍላጎት እኮ አንድ ነው። ግን በቃ እኔ እንደዚህ ትነድለኝ አልፈልግም። ከአንድ ሁለት ሶስት ጊዜ ነው ተገናኝተን ያወራነው። ግን በቃ አንድም ሰዓት ተስማምተን ምናምን በስነ ስርዓት አልተለያየንም። በቃ እሱ የሆነ ያሰበው ልክ ነው ብሎ ያሰበው ነገር አለ፣ መብቱ በቃ እንደፈለገ የማሰብ በቃ እሱም ሲመጣ የሚነግረን ነገር ይኖራል። እንጠብቀው። ደውዬለታለሁ። ደነቅ የሚያውቀኝ በቀድሞ ሕይወቴ ፍቅር እንደሰጠሽኝ ሆነሽ መድኃኒቴ ማን እንደኔ ንገሪኛ የሆነ ድለኛ ማን እንደኔ ንገሪኛ የሆነ ድለኛ ባንቺ አምኖ ለማደር ነበረ ምኞቴ አምላክ ስማኝና ሰመረ ጸሎቴ ባንቺ ፍቅር የተነሳ ተለውጧል ኑሮ ቤቴ እድሜ ላንቺ ልበል በቃ አምሮበታል እኔነቴ የተቸረኝ እድል ለኔ ሆነና ተመረጥኩኝ ባንቺ ፍቅር እንድጽና የተቸረኝ እድል እንዴት ነሽልኝ ነበር እንዴት ነሽልኝ? ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። አላችሁ ወይ? አንተ ቤት ላይ ነው የመጣሁት ዛሬ። አንተ ቤት ላይ መጥቼ ግብት መብት አለ ታውቃለህ። እሱን ነው ማለት መብትህን ደግሞ ተጠቀምበት። ሁሌ እየመጣ እሱን ነው ማለት አሁን እኔ መቆም አለብኝ ብዬ ማስበው እዚህ ጋር ነው ማለት አረ ቦታዬ እዚህ ጋር ነው። ሁለታችሁንም ላወራችሁ የፈለኩት ትላንት ቪዲዮ ያው ጥሩ እንዳልነበር አውቃለሁ። ትላንት የተለቀቀው ቪዲዮ እኛ አላማችን ተመሳሳይ ነው አይደል ፍፄ? እነሱን ወደ ቀደሙ ሁኔታ መመለስ ነው ፍላጎታችን። ገባህ አይደል? የሁላችንም ሐሳብ እንደዛ ነው ትላለህ? እኔ እንደዛ ነው ማስበው። ያው በእኛ መሀል ማለየት የሚፈልግ ሰው አለ ብዬ አላስብም። እሺ ያው እኔ አንድ በቃ የምታውቀው ነገር አለ፣ እኔም እየተሰማኝ ነው። የማውቀው ነገር ይኸውልህ ይኑርም አይኑርም እንትን የሚል ነገር አለ። እኔ የማውቀው ነገር ለራሴ ገባ ማለት ለራሴ ነው። ለራሴ ነው በቃ ምን ማለት ነው ለራሴ?
አንተ እየተረዳ ያለው እንደዛ ነው። ቤኪ የሚያውቀው ነገር አለ ያልነገረኝ ነገር አለ ብለህ ነው የምታስበው አይደል? ሰው እንደፈለክ አስብ። እያደረጋችሁ ያላችሁት ነገር ልክ አይደለም። ሰው እየተጎዳ ነው እና ሰው ባይጎዳ ጥሩ። እኔ ለምን አንተ ብቻ ሀሳቢ ለመሆን ትሞክራለህ? ለምንድን ነው አንተም ማሰብ መቻል አለብህ። የሚያስብ ሰው ደግሞ እንደዚህ አይደለም። እየተጎዳ ያለም ሰው ስለሚጎዳውም ሰው ማሰብ መቻል አለበት። ሰው እኮ እየተጎዳ ነው እናውቃለን፣ ያለውን ሁኔታ ብዙ ሰዎች እየተጎዱ ነው። ግን ደግሞ አሁን ሚኪ አንተ ያለው ነገር ልክ መስሎ ከታየ ጥሩ ነው። እኔ ልክ አይደለም፣ ልክ ስላልሆንኩ ነው። ልክ መስሎ ከታየ እንደፈለክ ይሄድበት። እኔ ልክ አይደለም። ምንም እንደዚህ የሆነ መከራከርም መጨቃጨቅ ምናምንም አልፈልግም። እንደፈለክ ጠርተዋል። እስቲ ጠይቀው እንዴ የሚያውቀው ነገር አለ ቡቡ እሱ እዩ የሚያውቁት ነገር አለ እና የሚያውቀውን ነገር ግልጽ አድርጎ ማስተካከል ብንችል እኔ ለምን ደጋግመህ እንደዚህ ትላለህ? ትላንትም እንደዚህ ነው እያልክ ነበር። የምታውቀው ነገር አለ አልካ። በቃ እሺ ባውቀው ነገር ካለ ይሁን አውቃለሁኝ። እሺ እኮ ተናገርና ምንም የምትለው ነገር የለም። ገባ? አንተ ንቀት ወሬህን ተው። ምንም የምታረገው ነገር የለም ምናምን አንተም አድርገሃል። ይሄ ደግሞ ተራ ነገር ነው። ምንድነው ያደረኩት እኔ? ይሄ ነገር ምንድነው ያደረኩት እኔ? እንዳይባልማ ያደረክ ያለውን ነገር ለይ አንተ በስርዓት ይሄ ነገር በስርዓት የሆነ እየተግባባን ምናምን በስርዓት እናወራ። ቤኪ ይሄ ነገር ብዙ ሰዎች እየጎዳ ነው። ሰዎች ደግሞ መጎዳት የለባቸውም። በዚህ ማመን አለብን። ቤኪም ግልጽ መሆን አለብን። ሁላችንም ማንን ሊጎዳ ነገር ነው ያደረኩት? አሁን ሰው ሊጎዳ ነገር እስኪ ያደረኩት ነገር ምንድነው? ይሄ ሰው እየጎዳ ነው ተባልኩ። ያ ማንን ነው የጎዳሁት ማለት አይታየም? ግልጽ አይደለም? ማንን ነው የጎዳሁት? ግልጽ አይደል? እየታየ እኮ ነው። አልፎም ተርፎኛን እየጎዳ ነው። በጓደኞቻችን የመጣኛ እየተጎዳ ነው። እንደዚህ መሰቃየትም አልነበረብን። እኔ እኮ እንዲህ እንድታወሩ ምናምን ሳይሆን እኔ በጨቃጨቅ ደክሞኛል። እባክህ እንደፈለኩ ቤኪ እንደዛ እኮ አይደለም። ቤኪ አይደለም እንደዛ አይደለም። አንደኛ ንቀቱን ነው እያሳያል። እንደዚህ ደግሞ ጓደኛ እንደዛ አይወራም። ምን አገባኝ አይመለከተኝም በጣም ታገስኩ ምናምን አይባልም። በጣም ታገስኩ ፍፄ። ትዕግስት እንደዚህ አይደለም። ብዙ ነገር እኮ አለፍኩኝ። በቃ ብዙ ነገር ኖርማል ነው ብዬ በጣም ብዙ ነገር ታገስ። እንደዚህ አይደለም። ይሄ መታገስ ሳይሆን ይሄ እኮ የመጀመሪያ ቀን አይደለም። እኔ እናንተ ስናወራ አይደል እንዴ? እኔ አሁን ስለመጀመሪያው ልክ ነኝም ብለህ ካሰብክ እሺ ልክ ነህ። እኔ አያገባኝም፣ ግን ልክ አይደለህም። በቃ እየተግባባን ብናወራ እኮ ይሻላል። አንተ ቤኪ አሁን የምታውቀው ነገር ካለ በቃ ቀጥታ ፍፄ ማወቅ የሚፈልገው አንተ የምታውቀው ነገር ካለ አያገባችሁም እያለ እኮ ነው። ገባህ? የማይባል ነገር እኮ ነው እያልክ ያለው። ፍፄም ደግሞ ምንም አላውቅም የሚል ከሆነ ልጅ በቃ አያውቅም፣ ሰዎችን ይጎዳል ብለህ የሚያውቀው ብዙ ነገር አለ። ከመጀመሪያ ጀምሮ እያየሁት ነው። ልጁ የሚያውቀው ነገር ሳይኖር እንደዚህ አይነት ነገር ውስጥ አይገባም። ያደረገ ያለው ነገር በመጀመሪያ አይተሃል። ከኔ ጋር እንደዛ አይነት ሰጣ ገባ ውስጥም እየገባ የነበረው ስለ ልዩና ስለ እንትና እናስብ እያለ ስለሷም ሲቆረቆር ነበረ። አይተሃል። ለአንድ ነብሰ ጡር ሴት ለአንድ ጨቅላ ልጅ ላልተወለደ ልጅ እንዳስብ ማለት ጥፋት ከሆነ ማለት ነው። እንደዛ አላልክም። አንድ ሺህ ጊዜ ማለት ነው። አንድ ሺህ ጊዜ ጥፋተኛ እንደዛ አላልክም። አንድ ሺህ ጊዜ ጥፋተኛ እንደዛ አላልክም። ይኸውልህ ማክበር ባለብን መንገድ እናከብራታለን ልጅቷን ማለት ነው። ማሰብ ባለብን ልክ እናስብላታለን። ግን የመጣችበትን መንገድ ማየት አለብን ብዬ ብዙ ጊዜ ተናግሬያለሁ። እሱ ያንተ ስራ ነው። ማሰብ ደግሞ እንደዚህ አይደለም እንዴ? ስለ ሃይሚ ለምን አታስብም አንተ? ስለ ሃይሚ እያሰብኩ አይደለም እንዴ? ከሆነማ እያሰብኩ አይደለም። ነገሩን ማስተካከል ነው እኮ። ስለ ሃይሚ እያሰብኩ ስላልሆነ ነገር ተናግረህ ባልናገርም ማውቀው ነገር ቢኖርም ለራሴ ነው ከማለት በፊት ተናግረህ ነገሩን ማስተካከል ይሻላል። የምታስብ ከሆነ እኔ አሁን ሳውራ ሳናገርኩ አብኔ መቀበል ፍላጎት ምንም የለም። ምንድነው ማአምኜ መቀበል የመረጋጋት ፍላጎት እንዳለው ሰው በጠይቀኝ ምን የተናገርከ መስሎ ነው እንጂ ምንም የተናገርከው ነገር የለም። አሁን በቃ እኔ አሁን አንድ ማውጣት ያለብህን ነገር እንድታወጣ ፈልጋለሁ። አሁን እኔ ልጠይቅህ የምፈልገው ልጁ የብሩኬ ነው የብሩኬ አይደለም? እሱን እኔ እንዴት ማወቅ እችላለሁ? የምታውቀው ነገር ስላለ ነው። ስለዚህ ማወቅ እችላለሁ። አረ ተረጋጉ። እኛንም ግራ እኔ እኮ ተረጋግታችሁ የምታውቀው ነገር ሳይኖር ስለ እዩ የምንጨነቅ አላልከኝ? ስለ እዩ እናስብም አላልከኝ? ልጁ የጓደኛችን ሊሆን ይችላል ማለት እንኳን የሆነ ነገር ስላለ ነው። የሆነ የምታውቀው ነገር ስላለ ነው
እንደዛ አይነት ነገር ያልከው? የምር ነው እንደዚህ የምትናገረው? እንዴ አንተ አንድ ነገር ላይ ይኸውልህ ግራ ካጋባ አንድ ነገር ሊሆንም ላይሆንም ይችላል ብለህ የምታስብ ከሆነ እዛ ነገር ላይ የሆነ ዕውቀት አለ ማለት ነው። ሊሆን ይችላል ላይሆን ይችላል። የማታውቀው ነገር ከሌለ አላቅም፣ ግን ደግሞ እሱ ቤኪ የሚያውቀው ነገር አለ። እኔ አሁን ማወቅ የምፈልገው ይሆናል አይደለ? ማንም ላይ መፍረድ አልፈልግም፣ ግን ደግሞ ነገሩን አውቄ ነገሩን ማስተካከል ባለብን መንገድ ለማስተካከል ማወቅ ይኖርብናል። ምንም ነገር የማወቅ ፍላጎት ስለሌለ ዝም ብትለይ ደስ ይለኛል። በቃ እረፍ ቶይ። ሁላችንም ማወቅ ስለፈለግን ነው እየተናገርን እያልኩም ያለው። ማወቅ ባልፈልግ እንደዚህ አይነት ጥያቄ ማለት ነው። እናንተ ሰዎች መሀል ላይ ሁለት ሰዎች አሉ። ገባ ብዙ ሰው እየተጎዳ ነው በዚህ ጉዳይ። አሁን እሱ እየበሰለ ያለው እኮ ነገሮች አይደለም። ቤኪ ተረጋግተን አውርድ። ቤኪ እያስተካከልክ ነው እየሄድክበት ያለው መንገድ ልክ አይደለም። በቃ እንዴ ልጁ የብሩኬ ነው የብሩኬ አይደለም። እኔ አሁን ማወቅ የምፈልገው አንድ ነገር አሬ እሱ እንዴት አውቃለሁ? እንዴት ሳታውቅ እንዴት ሁላችንም በምንጠብቀው የበርበራው ቀን ነው አይደለ እኮ የምታውቀው ነገር አለ። እኔ አሁን የገባኝ አንድ ነገር ቢኖር የምታውቀው ነገር አለ። በቃ እንደዛ ባይነት ነገር ካለ ጥሩ ነው። የማውቀው ነገር አለ እንደዛ ብለህ ነው አብታስበዋት። እንደዚህ ይኸውልህ ሚኪ፣ አንድ ሰው ለሚጠየቀው ጥያቄ መልስ መስጠት አለበት። ምን አገባኝ አይመለከተኝም እያለ ነው ይሄ ልጅ። ለምጠይቀው ጥያቄ እመን ካመንክ መን ካላመንክ መን የማውቀው ነገር ኖረ አልኖረ እያለኝ ነው። አማውቀው ነገር የለም እንኳን ብሎ ለማስረዳት ፍቃደኛ አይደለም። እያልኩ እኮ ነው እየሰማው ነው እየነገርኩ እኮ ነው ይሄን እውነት እናንተ የምር ሰላም እያወራሁ ነው በስነ ስርዓት እኮ ተረጋግታችሁ ማውራት እኮ ነው። አሁን እኔ እንድትወሩ እኮ ነው የጠራችሁ። ፍፄ እኔ እንድትወሩ እንድትግባቡ ቢያንስ እንድትደማመጡ እኮ ነው። የሚያውቀውን ነገር እንዲያወጣ ጠይቀው። አንተ የምታውቀው ነገር አለ። የሚያውቀው ነገር ሳይኖር ሚኪ የሚያውቀው ነገር ሳይኖር እንዴት ስለ እዩስ ስለ በቃ እየተፈጠረ ስላለው ነገር እንዴት እንደዚህ አይነት ነገር ላይ ያደርጋል? በቃ እኔ ከዚህ በላይ ማንም ሰው እንዲጨቃጨቅ አልፈልግም። ጭቅጭቅ እኮ አይደለም። ኖረም ባልኖረም ማንም ምንም አያገባውም። ጭቅጭቅ አይደለም። እኔ ፍፄ በስርዓት እያየኝ ላውራ እየሰማኝ ነው። እኔ አሁን እያየኝ ላውራ በስርዓት እኔ እንደማወራ እንኳን እያወራ እኮ እያየኝ ላውራ እኔ እንዳከበርኩ እያከበርከኝ አይደል? እኔ ሲጀመር እናንተ ሁለታችሁ ምን እያከበራችሁ አይደለም? ማርያምን ምናምንም እንድትል አልፈልግም። እኔ ብዙ ጊዜ ተናግሬ ያለው ይሄንን ቃል ካፍ ራሱ ብታጠፋው ደስ ይለኛል። ካመንከመን ካላመንካተመን የሚባል ነገር ብታቆም አሁን እኔንም ሌላ እሉ ውስጥ እየከተትከኝ ነው። ሰማችሁ አዳችሁ ማለት ነው። የማውቀው ነገር ኖረ አልኖረ የትኛውም ነገር በጊዜ ነው የሚፈታው። ማንም ምንም አያገባውም አይመለከቱም። ቤኪ የምታውቀው ነገር አለ? አንድ ጥያቄ ብቻ ልጠይቅህ። የምታውቀው ነገር አለ? ተናገርኩኝ እኮ አይደል? የምታውቀው ነገር አለ? ተናገርኩኝ። የማውቀው ነገር ኖረም አልኖረም የትኛውም ነገር ምንድን ነው በሰዓቱ ይፈታል። በቃ ምንም አሁን እኔ እንደዚህ ብዬ ወደ የማስረዳቱ ኃይልም የለኝም፣ ከእናንተ ጋር የመጨቃጨቅ ፍላጎትም የለኝም። ገባችሁ? ስለዚህ ወደ ባጨቃጨቁ ደስ ይለኛል። በቃ እንደፈለጋችሁ ሞት ይችላል። ነቅ የሚያውቀኝ በቀድሞ ሕይወቴ ፍቅር እንደሰጠሽ